ወይኔ አብርሽ የምር በቃ ትናንት ነው ወንድነታቸውን ያሳያቸው ማለት ነው። ጎበዝ 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 አራዳ የምር በቃ ትናንትና ርርርርር ያደረካቸው በቃ ርር ሲያደርጉ እንደነበሩ አንተም ትናንትና ታሪክ ነው የሰራ ታሪክ 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 የምር በጣም ያደነቅኩ በጣም ጎበዝ አራዳ 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 ጀግና ብያለሁኝ። ትናንትና ነው ለሩታ ራሱ እንዴት ለምንድን ነው የደነገጥኩት ሲመጣ ስትይ ማለት ነው። ይኸው በመጨረሻ አስደንግጦሽ ወጣ። ደግ አደረገው ጎበዝ የምር እንዴት ደስ እንዳለኝ እንዴት ደስ እንዳለኝ። ምክንያቱም ጌም ሲጫወቱበት ስለነበረ ስለሰነበተ ነው ጋይስ እንደዛ ልልም የቻልኩትም ማለት ነው። ገባችሁ አይደለ? ስለዚህ እንድትረዱም እፈልጋለሁኝ። ተረዱ። ምክንያቱም እሷ ጌም ስትጫወትበት ነበረ እየሰነበተችው። አንድ አመት የጋብቻችሁ እንትን አንድ አመት ስለሞላው ስለዚህ ማክበር አለባችሁ ብለን ነው ሰርፕራይዝ እናድርግ። ሰርፕራይዝ አደረጋችሁ። ደግ አደረገ የምር። እንዴት አድርጋችሁ እንዳናደዳችሁ የነበረ ጌም ስትጫወቱበት ነበር የሰነበታችሁበት በልጁ ላይ ማለት ነው። የዋህነቱን እናንተ አይታችሁ እናንተ ስትጫወቱበት ነበረ። እሱ ደግሞ በተራው ትናንትና ይሄ እኮ ያለፈ ታሪክ እኮ ነው፣ ያለፈ ነገር ነው። ምንድን ነው ያሁኑ ሰርፕራይዝ? የአንድ አመት የጋብቻ እንትን ማክበር ምን ማለት ነው ብሎ ደግን ያደረገው ጎበዝ ጎበዝ ጎበዝ። አሁን ጉዞ ወደፊት ከሄርሜላ ጋር አበቃ ደቀቀ ማለት ነው። ገባችሁ አይደለ? ስለዚህ በቃ አሳይቷል፣ ወንድነቱን አሳይቷል። ኬኩን ሳይቆረስ ምን ሳይል ነው ትቷችሁ የሄደው ማለት ነው። ስለዚህ አብርሽ ታሪክን የሰራው የትናንት ነው ማለት ነው። ሲንጫጩ ነበር ልጆቹ ሲንጫጩ ነበር። ጋይስ ምን ይሻላቸዋል? የሩታ ልጆች የምር ትናንት ሲጫጩ እንዴ! ጋይስ ተረጋጉ እንጂ እንዴ! ምን እንሁን ብላችሁ ነው? ተረጋጉ። እሷ ስትጫወትበት ሰንብት አይደል እንዴ? እናንተ ደግሞ እዚያ ገስት ላይ ተቀምጣችሁ ምን ብላችሁ እንደዚህ ስትሆኑ የነበረ ደግሞ እኮ ሰብስክራይቡን እያነሱ ይገርማል።